ማስፈራሪያና ዛቻ ለማን ነው? ለማን ነው? እንደዚህ አሁን ካራቴ እንደዚህ መሰንዘር ተገቢ ነው ወይ? ሊቨርፑል ላይ 4 አይደል እንዴ ገባው? ሃትሪክ ሰርተሃል አይደል እንዴ ሃላንድ? እኔ እኮ ይገባኛል እኮ መልእክት። ይሄ ጫማ ጥፊ ለሊቨርፑሎች ማስፈራሪያነት አይደለም የሰነዘርከው። ለማን እንደሰነዘርከው እኔ ማውቃለሁ፣ አንተም ታውቃለህ። አናወራውም፣ በሆዳችን እንይዛለን። ምንም እኮ አልባሌ እኮ ማስፈራሪያ እኮ መካሄድ የለብም። አንተ የሊቨርፑልን ህይወት አበላሸህና የኔንም ህይወት የምታበላሸው መስሎ ነው የሚሰማህ? እንደዛ ነው? ኧረ ጀማዓ ወረ ተጸዳዳባቸው እኮ ሊቨርፑሎች ለሃትሪክ ሰራ፣ ደግሞ እንደገና ተነሳበት ይሄ ሰውዬ። አይ ሊቨርፑል መሸነፉን እኮ ተሸነፉ። እንዴት ነው እንደዚህ አሳቃቂ በሆነ ሁኔታ የምትሸነፉት? ይሄ ሰውዬ እኮ መልእክት እኮ ለእናንተ አይደለም ወደኛ እኮ ነው እየላከ ያለው። ነውራን በዓለየ ጭራሽ ተገለበጠ እኮ እናንተ። ጨዋታው እንዲና እንዲ ነበር። በቃ ስለ ጨዋታው አናወራም። ለምን እንዲና እንዲ ነበር? ገብቷል አይደለ? በቃ ለጥፏል። በተለይ ሰከንድ አፉ ላይ ሊቨርፑል የት ነበር? አልነበረም። አይ ወይ ሼባው! አቤት ቅሌት! ዘንድሮ ሆም አዌ እና ፋር አዌ ነው የተለጠፍሽው። ከባድ ቅሌት ማን ይሄ ዋንጫ ከኔ አልፍም ምናምን እያልሽ ስትላጭ የነበረውስ እኔ ይሄን ዋንጫ አበላለሁ ወይ የሆነ ዋንጫ አበላለሁ ስል እኔ ዲሉዥናል ሳትበላው አታውራ አባላል። ገባሽ አይደል? ይሄን ዋንጫ አበላው ኳድሪፕል በማለት የሚታወቀው ማን ነው? በክሎፕ ጊዜ በየአመቱ አይደል ኳድሪፕል የምትሉት? አንድ አመትማ ማን ነው አራቱም ላይ ሄዳችሁ ኤፍኤ ካፕ እና ካራባኦ ካፕ ብቻ በላችሁ። ኳድሪፕል ተብሎ ማን ገባሽ አይደል? ዋንጫ የፕሪሚየር ሊግ ምናምን ማሊያ ምናምን አፈወርቅ ማሰራት የጀመርከው ዋንጫውን ከበላችሁት በኋላ ነው። ደብል ስታንዳርድ የሆነ ደጋፊ አትክም ነህ ማን። አሁን ፒኤስጂ ማን ነው አጭበረበረም አላጭበረበረም አርኒ ስሎት ስለማይችል ያስወጣሻል። እዛው ነው ጌሙን የሚገለው 3-0 ማለት ነው። በቃ አንፊልድ የሌላ ሰው ሜዳ ነው፣ የሌላ ሰው ሜዳ ደግሞ የሁሉም ሜዳ ነው። ገባሽ አይደል? አርኒ ስሎት ማይረባ ሆነ አሰልጣኝ ማለት ነው። ለውጣችሁ እነሱ የተጠቀሙትን ያገኙትን እድል በሙሉ ተጠቅመው 4 ቀረቀሩላችሁ። እናንተ ደግሞ ያገኛችሁትን እድል ወፍ ፔናልቲ ደግሞ መሳት ከይል ማለት ነው። መሐመድ ሳላ አንቺ እኮ በቃ አይምሮሽ አሁንም እዛ ኢጅፕት ነው። ምንም ገባሽ አይደል? እንትን ስዊዝ ካናል ምናምን እየገደበ ነው። የእስራኤልና ምናምን ጦርነት ምናምን ሞኒተር ምናምን እያደረገ ነው እንጂ ፕሪሚየር ሊግ አልመጣም። ተመልሶ መሐመድ ሳላ ወደ ፕሪሚየር ሊግ አልመጣም ነው የምልሽ። ጭንቅላትሽን ወደ ሳውዲ አረቢያ ላኪውና አንቺም ከእንግሊዝ ወደ ሳውዲ አረቢያ ጠቅ ብለሽ አልኢቲሃድ እንጠብቅሻለን ኔክስት ሲዝን። ሳላዬ ማን አባቴ አንቺ ብዙ ሰርተሻል፣ ብቻሽን ዋንጫ አምጥተሻል። ምንም እንደፈለግሽ መሳት ትችያለሽ። ሌሎቻችሁ ግን ሌሎቻችሁ ተጫዋቾች አትረቡም ነው የምላችሁ። አሰልጣኛችሁም አይረቡም። ከእናንተ የበለሰ ማይረባው አሰልጣኛችሁ ነው። ኮዲ ጋክፖን ማጫወት ነበረበት። ዛሬ ተረዳሁት። ይኸው የናፈቃችሁ ክለብ ተጨማሪ ደቂቃ ኮራ ይሰጣችሁ። ናፍቆታችሁ ትወዛችሁ 4 እኔ እኮ እንደ አደገኛ ቲም ራሳችሁን አይታችሁ ባለፈው እኛ ላይ ቀለዳችሁ። ይሄው 4 ፈርስት ሃፍ ላይ ነግራችሁ ነበር። ነዳጅ ያለ ሰልፍ ብትቀዱ ይቀላችኋል። ሊቨርፑል በፍጹም አይመለስም። 2-0 ነው እየተመራ የነበረው። 4 አረጉላችሁ። ማን ሃላንድ ሃትሪክ ይሰራባል። 2026 ከገባ ጀምሮ ከፎርሙ የወጣ ሰውዬ ሃትሪክ ይሰራባችኋል። ምንድነው እንደዚህ ማችሁ? አርነ ስሎት አይችልም። አርነ ስሎት አውት ብላችሁ ኮመንት ላይ እንዳለ እየጻፋችሁ ከአርነ ስሎት እኔ ይሻላችኋል። የእውነቴን ነው። እንዳለ ወሬኞች ባለፈው እኛ 2-0 ተሸነፈን። 4 እናንተ 4 ከኛ በእጥፍ ነው ማችሉት። እናንተ ገብቷችኋላ። ሲቲ ሜዳው ላይ ወስዶ 4 ሮብ ከፒኤስጂ ያላችሁ ወስዶ ፒኤስጂ ደግሞ እንደ ሲቲ አይደለም፣ ይባልጋል። ከሱ ይባልጋል። በሜዳው ነው የምትጮህ። በፒኤስጂ ሜዳ ሄዳችሁ ጥፍጥፍ ነው የሚያደርጋችሁ። እርግጠኛ ነኝ የምነግራችሁ። ከዚህ በኋላ መመለስ ሳላ የመጨረሻ የማንቸስተር ሲቲ ጌሙ ጋራ እንደዚህ ፔናልቲ ትስታለ። ወይኔ ሊቨርፑል ማን አርነ ስሎት ቶሎ ውጣ ከዚህ ቲም እና ዘወረስት ማለት ነው። ፕሪሚየር ሊግ ቻምፒዮን ነው ይሄ ሰውዬ። ከዚህ ቲም ቶሎ አስወጡት ቶሎ። ሉዘርፑል ቅሌት 5ቱን የስሜት ዋሳት አሟልቶ በእግር ቆሞ ሲራመድ ካየው ያ ሊቨርፑል ነው ማለት ነው። 500 ሚሊዮን ፓውንድ ለቅሌት የተከፈለ ከባድ ገንዘብ። በጣም ያሳዝናል። ለማንኛውም ይህን ቲም ይዛችሁ ነው እንግዲህ ከኛ ጋር ለመፎካከር አፋችሁ ምናምን የምትከፍቱት ማለት ነው። መድረ ቆፍቋፋ ሽማግሌና አሮጊት ሁላ እናቴ አስግዬ የጤና ጓደኛ አረ ሞቅ አድርጉት። ምንድን ነው ዝም የምትሉት? እናቴ ጤንዬ አስካለ ነጠቀችሽ እኮ አስካለ ነጠቀችሽ። እኔ ያወር ልብላ
ወይኔ ሚስቴ ሲጀመር ሳላ ፔናልቲውን ባይስተው ሊቨርፑል ይቀለብሰው ነበር ይሄን ጨዋታ ማለት ነው። እንዳደገኛ ቡድን ደግሞ የናፈቀኝ ክለቤ መጣ። ምን ሲለጠለጥ ማየቱ ነው የናፈቀ? ሁሌ ነው የሚለጠለጠው። ዛሬም በጣም ነው ያሳዝናችሁኝ። ጋርዲዮላ እናት እንደሌለው ልጅ ነው ሙድ ያዘባል። እናት የሌለው ልጅ እና ደግሞ ማለት ነው ደስ የሚለው ለኔ ማለት በሁለት ጎል በላይ ማንቸስተር ሲቲ አግብቶ ያሸንፋል ምናምን ነው የተጫወትኩት 4-5 ቲኬት ላይ ማለት እና ደግሞ ለቀመርተኞች የሚገርም ሰርፕራይዝ አለኝ። በዚች ቴሌግራም ቻናል ከች በሉ። ያበደ ሰርፕራይዝ ማለት ትችላላችሁ። ይመቻችሁ። ለሙሐመድ ሳላ ማለት ነው። ሙሐመድ ሳላ እግር ኳስ አንተን ከመተው በፊት አንተ ብትተው ይሻላል። በእውነት ነው የምላችሁ። ስለ ጨዋታው ባጭሩ ሃይላይት ልንገራችሁ። እናንተ አራት ጊዜ ኮፒ ሊንክ እያደረጋችሁ ኤርሊንግ ብራውት ሃላንድ ከ580 ቀን በኋላ ነው ሃትሪክ መስራት የቻለው። በቃ ሊቨርፑል ላይ ኩክ ነው ያደረገው። ትሬኒንግ ነው የሰራው ቀለል ያለ። ጨዋታውን ለመገባደጃ አካባቢ ራሱ እየሳቀ ነበር። ራያን ቸርኪን እንዴት ለምን እንደምንጠላው ዛሬ የተመለከታችሁ ይመስለኛል። የኢኪቲኬን ማሊያ ተቀብሎ ለብሶት ነበረ። ልክ ሊቨርፑል 4-0 መመራት ሲጀምር የቡድን አጋሮቹ ማሊያውን ብታወልቀው ይሻላል ነው ያሉት። በአጠቃላይ ዛሬ ማንቸስተር ሲቲ ሊቨርፑል ላይ በቃ ተጫወተበት። ወይም ደግሞ የሆነ ቼልሲ ደጋፊ ያለ አይደለ የሆነ ነገር የሚለው እንደዛ ነው የሆኑባቸው። ብቻ ይመቻችሁ። እናንተ በጨዋታ ደግሞ ምን ተመለከታችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንዴት ነው የምትችሉት? እግዚአብሔርን ማለት ነው ፈርስታ 2 ሰከንድ የማይጠበቅ የተረጋገጠ ነገር ነው። ያለቀ ጨዋታ ነበር። አተ እንዲህ ነው የምትችሉት? በእግዚአብሔር አተ እንዲህ ይቻላል ወይ ነው? እኔ ፎርሜሽኑ በቃ ተናግሬ ያለ መጀመሪያው ደስ ሲል አጮታችሁ ደስ ሲል በቃ ሙሉን አተ ቺፕ ታረጋለህ ሴሚ ሃትሪክ አንተ እንዲህ ነው የምታስደስቱት ጨዋታችሁ። አንተ ማንን ተናግሬ ማን አድንቄ ማን ልጨርስ? ሳላ ፔናልቲ እስከሚስት ድረስ ማለት ነው። ትራፎርድ አንተ ዶናሩማ ልታስቀምጠው ብቻ እንዳይሆን እንደዚህ አይነት ፐርፎርማንስ ያሳያለሁ። እረፍ። እንዲሁም በያንጎ ፕሮ ማለት ነው ከፍተኛ ገቢ ያገኙ፣ ቦነሶችንም ይውሰዱ። እንዲሁም ማለት ነው እስከ 45,000 ብር ድረስ ማለት ነው ጥሪ አይቋረጥም። ከእናንተ የሚጠበቀው በአካል ራሱ መሄድ ሳይጠበቅባችሁ አፕሊኬሽኑን 5 ደቂቃ ባልሞላች ጊዜ የያንጎ ፕሮ አፕ ዳውንሎድ በማድረግ ተመዝግባችሁ እዛው ስራ መጀመር ነው። አባቴ ምንድነው ሊቨርፑሎች ግን ኧረ በስመ አብ ሊቨርፑልና ኒውካስትልን እንዲህ ጌታችን እናርጋቸው በአንድ አመት 3 እናንተን ደግሞ 3 ኧረ በየ አትችሉ በቃ ጭራሽ አትችሉንም ወይ አትችሉም እናንተ ስጀመር አልቻላችሁ ኢታር ላይ 3-0 ተረግጣችሁ ያኔ ፕሪሚየር ሊግ ላይ አንፊልድ ላይ ደግሞ ለላ እንዳሸነፈናችሁ አሁንማ የሆነ ነገር ይፈጥራሉ እንደ ጅልከር ሊድስ እንኳን እኮ 3 ብንገናኝ አንዴ ኧረ ይሄንማ ብሎ የሆነ ነገር ለመፍጠር ኧረ አትችሉንም በቃ ሃላንድ ተመለሰ ማን ሃትሪክ ከሊቨርፑል ጋር 3ቱንም ግንኙነት አግብቷል ማለት ነው። አረ በጣም ነው የምትችለው። ይሄ እኮ የሚፈራ ነገር ነው። የሃላንድ መመለስ ሲቲን ይበልጥ ዴንጀረስ ነው የሚያደርገው። ጠፍቶም መጥፎ አልነበረም፣ ግን ሲመጣ ደግሞ ይበልጥ ዴንጀረስ ለፕሪሚየር ሊጉ አስጊ። ያው ቋጣሪያንስ አሉ ፕሪሚየር ሊግ አይደለም አዎ፣ ግን እዚህም ኮምፒቲሽን ላይም እንዳንጥላቸው የሚፈሩ የአርሴ ደጋፊዎች ቋጥረውብን አልተሳካላቸውም። ሳውዛምፕተንን አሁን ማታ ይቋጠርብሻል። እኔ ብትመጪ ችግር እንደሌለብኝ ሁላችንም እናውቃለን። እናንተ ግን እኛ እንዳንመጣ እንደምትፈልጉ ሁሉም ሰው ያውቃል እንደምትፈሩ። አለገና የሻምፒዮንስ ሊጉም አለገና ይሄን አንዲ ተፈልገው የነበረው አሮጊቷ ገና በደምታዝ አለቃቅሽ ገና ከንተንም እናስወጣሻለን። ስራ ፈት ነው የምናረግሽ። ምርጥ ነው በነገራችን ላይ ለምንም አለመጮት በጣም ደስ ይላል። በጣም ብለሽ አባቴ የኔው ወይኔ አሮጊቷ እንዲህ መጨረሻሽ እንዲሁን አርፈሽ ተቀመጪ አልኩኝ። ሳላቅ አርዷል አስወጪ አልኩኝ። ይሄው ትምለሽ ትለጠለጣለሽ። ገና ምን አይተሽ ደስ ብሎኛል ፈላው በእቺንም ጠቅ ታደርጋለሽ። ግን ዋና ዓላማችን የታወቀ ነው። ለጊዜው እንኳን ደስ አለሽ ፈላው ብያለሁ። አሮጊቷ እሰይ ናፈቀኝ ምናምን አትበይ። አርፈሽ ቁጭ በይ። አለመጮት ይሻላል። ሄዶ ከመለጥለጥ እኮ አለመጮት እኮ ይሻላል እኮ እንደኛ ተከብሮ ቁጭ ማለት ሲያዝሽ ነው። ፈላው እንኳን ደስ አለሽ ብያለሁ። ይመችሽ። አርነ ስሎት ወየው አርነ ስሎት ወየው። አሬ ሰውዬ እንደዚህ እስቲ ልክ እሱ እንዲህ እንዳለው ቋቅ ያላችሁ ሊቨርፑል ደጋፊዎች የላችሁም? አንተ ቲሙን እኮ ትንሽ ያደረገው እንዴ! የትንሽ ያደረገው 58ኛ ደቂቃ ላይ የሊቨርፑልን ደጋፊ በቡድኑ በፍጹም ተስፋ የማይቆርጥ ደጋፊን ሜዳ ጥሎ እንዲወጣ ታረጋለህ በ58 ደቂቃ። ምን አይነት የደከመ የጨዋታ አቀራረብ ይዞ ነው የሚገባው? በጣም ያሳፍራል እኮ። እኛ እኮ ሊቨርፑልን ከጥንት እስከ ዛሬ እያየነው የመጣን እኮ ነው። ደጋፊው ምን አይነት ኦነስት እንደሆነ ለቡድኑ እስከ መጨረሻዋ ደቂቃ ድረስ ከተጫዋቾቹ በላይ ተፋልሞ ማለት ነው ውጤት ይዞ እንዲወጣ እንደሚያደርግ እኮ እናውቀዋለን። ግን አንተ አርነ ስሎት የተዋረድክ ቅሌታም ቡድን ነው። ወይኔ በሉ የሊቨርፑል ደጋፊዎች። አርነ ስሎት ላላላላላ መዝሙሩን እርሱት። ወየው በሉ።
አሬ ቅሌታም ሰውዬ ነው አባሩት በቃ 4 ወይኔ